የጠቅላይ ሚኒስቴሩን ንግግር የሚመለከት ነው። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል አርሲ ዞን ውስጥ ጦሳ የሚባል ወረዳ ኢታያ የሚባል አካባቢ ላይ አንድ የኃይል ማመንጫ በንፋስ ኃይል የሚያመነጭ ጣቢያ ተመርቋል ዛሬ ላይ እና በዴንማርክ መንግስት እርዳታ ድጋፍ ነው የተገነባው እና ይሄንን ግንባታ ባስመረቁበት ወቅት ላይ ባደረጉት ንግግር ትናንሽ ያሏቸው ጩኸቶች እንደማያናውጧቸው ገልጸዋል። አሁን የምትሰሟቸው ትናንሽ ጩኸቶች አያውኩንም አያናውጡንም ብሏል ዶክተር አብይ አህመድ። ለምን ሲባሉ የመለሱት ምላሽ አለ። አንደኛ ይሄ እኛ አሁን የሄድንበት ያለውን መንገድ ወይም የብልጽግናን ስርዓት በደም ያቆምነው ስርዓት ነው። በደም ነው የቆመው፣ መሰረቱ ደም ነው የሚል ነገር አንስተዋል። ብዙ ውጣ ውረድ፣ ብዙ ስቃይ፣ ብዙ ችግር አልፈን ነው እዚህ ድረስ የደረስነው ወይም ያደረስነው የሚል ነገር አንስተዋል። መሰረቱ ደም የተከፈለበት ስለሆነ በትንንሽ ጩኸት አይወድቅም። ብዙ ውጣ ውረድ ያየንበት፣ ብዙ ስቃይ ያሳለፍንበት፣ ብዙ ችግር ያየንበትና እሱንም አልፈን የደረስንበት ስለሆነ እነዛን ሁሉ ያለፈ ስለሆነ በትንንሽ ጩኸት አይታወክም፣ አይናወጥም የሚል ነገር ንግግር አድርገዋል። ይሄን ንግግር ያደረጉት እንግዲህ የልማት ስራ እየመረቁ በነበረበት ሰዓት ነው። ምን እንዳገናኘው እንግዲህ እሳቸው ነው የሚያውቁት፣ ፈጣሪ ነው የሚያውቀው። እኛ ግን እርግጠኛ ለመሆን የሚያቀርብ አይነት ግምት አለ። የልማት ስራ ነው፣ ስለ ልማቱ ማውራት ይቻላል። ግን ምንም በማይገናኝ አይነት መልኩ ያው ይሄንን እንግዲህ የብልጽግና ስርዓት ይዞት የመጣው የልማት ስራ አድርገው ይሄ ነገር ደም የተከፈለበት ስለሆነ መሰረቱ ደም ስለሆነ ብዙ ችግር ያለፈ ስለሆነ ብዙ ስቃይ ያለፈ ስለሆነ ብዙ ውጣ ውረዶችን የወጣና የወረደ በመሆኑ ምክንያት በትንንሽ ጩኸት አይታወክም አሉ። የልማት ስራ እያስመረቁ ባለበት ሰዓት ላይ እንግዲህ የሆኑ ጩኸት ነበር ማለት ነው። ጠቅላይ ሚኒስትሩ እንዲህ አይነት መድረኮችን ነው የሚጠቀሙት። ወቅታዊ የሆኑ ጉዳዮችን በሚመለከት መልእክት የሚያስተላልፉት በእንደዚህ አይነት አጋጣሚ የሆነ መድረክ ሲያገኙ ወይ የሆነ ነገር ሲጎበኙ ምናምን በዛው አጋጣሚ በዛ ጉዳይ ላይ ያላቸውን ሀሳብ ወይም በዛ ጉዳይ ላይ ያላቸውን አተያይና አቋም ያንጸባርቃሉ። ይሄ የተለመደ የጠቅላይ ሚኒስትሩ አመጣጥ ነው። ሰሞኑን አንድ ጩኸት ነበር። ያም ጩኸት ከቴዲ አፍሮ ወይንም ከአርቲስት ቴዎድሮስ ካሳሁን የሙዚቃ ስራ ጋር የተያያዘ ነው። ጋዜጣዊ መግለጫ ለመስጠት አስቦ አርቲስቱ ማክሰኞ ዕለት ግን በመንግስት ሰዎች በኩል ተከልክሏል። አንዳንድ ሰዎች አልተከለከለም ምናምን ነገር ሲሉ አያለውኝ። አንዳንድ ሰዎች ደግሞ አርትስ ቲቪ ነው እንዳያስተላልፍ የተከለከለው የሚሉ ሰዎች አያለው። እኔ በዚህ መካከል ያለው ልዩነት ብዙ ሊገባኝ አልቻለም። አርትስ ቲቪ ማስተላለፍ ከቴዲ ጋር እንግዲህ ውል ከነበረው እንዳታስተላልፍ ተብሎ እሱ ከተከለከለ ቴዲ ምን ብሎ ነው ጋዜጣዊ መግለጫ የሚሰጠው? በሁለቱ ተከለከለና ምናምን የሆነ አይነት ቃላት ፈጥረው ልዩነት እንዳለው ለማስረዳት ሲሞክሩ አያለው። አንዳንድ ሰዎች ደግሞ ለማርኬቲንግ ብሎ ነው እንጂ አልተከለከለም የሚሉ ደግሞ ሰዎች አሉ። እዛ ደግሞ ከሆነ ሳይከለከል ያ ደግሞ ከተባለ ይሄን ያክል ሲጮህበት ይሄን ያክል ሲባል የመንግስት ኮሚኒኬሽን ወጥቶ በእኛ በኩል የተከለከለ ነገር የለም የማይልበት ምንድን ነው ምክንያቱ ነው? ምን ምክንያት አለ? ለምን ካልከለከለ መንግስት ወጥቶ ነው ያልከለከልኩም ለምን?
ተዋቸው ይጩሁ ብሎ የትም አይደርሱም ተብሎ እኮ ነው። እንግዲህ እንደዛ ተብሎ ካልሆነ በስተቀር ወጥቶ እንግዲህ መንግስት ኮሚኒኬሽን ለዚህ መሰለኝ አይደል እንዴ ተቋቋመው። ሌላ ታዲያ ምንድን ነው? ወጥቶ አይ በእኛ በኩል የተከለከለ ነገር የለም። አንድ ያስታውሳለሁ ባልደራስ እንደዚሁ ጋዜጣዊ መግለጫ ለመስጠት ተከለከለ። እነ እስክንድር ነጋ ተከለከለን ተብሎ ተመሳሳይ አይነት ጩኸት ነበረ ሶሻል ሚዲያው ላይ። ለምን ይከለከላሉ ምናምን ተብሎ ማለት ነው። አስታውሳለሁ ጠቅላይ ሚኒስቴሩ እነ እስክንድር ከፈለጉ አሉ ከፈለጉ መተው እዚህ ቤተ መንግስት መግለጫ መስጠት ይችላሉ። እንደውን የነሱ ፍላጎት ከሆነ መተው እዚህ መግለጫ መስጠት ይችላሉ አሉ። ይሄ ንግግር የተወሰነ ተጽዕኖ አልነበረውም ማለት አይቻልም። በወቅቱ ሰው ተመሳሳዩን ማድረግ ይቻላል። የግድ ጠቅላይ ሚኒስቴሩ መውጣት አይጠበቅባቸው። ግን ራሱ የመንግስቱ ኮሚኒኬሽን ካልተከለከለ ወጥቶ የከለከለው ነገር የለም። አስፈላጊ ከሆነ አሁንም በፊት መናገር እንችላለን። ቴዎድሮስ ካሳሁን ወጥቶ ጋዜጣዊ መግለጫ መስጠት ይችላል እየተባለ ያለው አሉባልታ ነው። አጋጣሚውን ተጠቅሞ ሰውን መንግስት ላይ ለማስነሳት በመንግስትና በህዝብ መካከል ያለውን መተማመን ለመሸርሸር ምናምን ተብሎ መነገር ይችላል። ያን አላደረጉም። ለምን? ስለከለከሉ። ሌላ ምንም ምክንያት የለውም። ስለከለከሉ ነው። ባይከለክሉ ኖሮ ወጥተው ይናገሩት ነበር። ጩኸት ነው ተውት ብለው አናንቀውት አይደለም። እንዳላናናቁትማ የዛሬው የጠቅላይ ሚኒስቴሩ ንግግር ያሳብቃል። ጩኸቱን እንዳላቃለሉት ተውት ይጩሁ የራሳቸው ጉዳይ ብለው እንዳላለፉት የዛሬው ያሳብቃል። ዛሬ ላይ ደርሰህ ትንሽ ጩኸት ብለህ ከማቃለል በወቅቱ ጩኸቱ መንግስት ላይ መሆኑ ተገቢ አይደለም፣ ምክንያቱም መንግስት አልከለከለም ብለህ እኮ መናገር እኮ ትችላለህ። ይሄ እኮ ጨዋነትም ነው። በወቅቱ ዝም ብለህ አሁን ላይ ግን ትንሽ ጩኸት ብለህ ማለት ብዙ አልተረበሽንም በዚህ ማለት እውነቴን ነው የምላችሁ ጥንካሬ ነው ያሳየው። የድክመት መገለጫ ነው፣ የፍርሃት መገለጫ ነው፣ የስጋት መገለጫ ነው። ጥንካሬን አይደለም የሚያሳየው። ለህዝብ ታማኝነትንም አያሳይም። ለህዝብ ግልጽ መሆንንም አያሳይም። መንግስትነትንም አያሳይም። ለምን የፈለገ ትንሽ ጩኸት አይሆንም? ለምን የፈለገ ትንሽስ ጩኸት ቢሆን የህዝብ አይደል እንዴ? ይኸው የምትለኩት እኮ የጩኸቱን መጠን እኮ አይደለም። ማን ነው የጮኸው አይደል? ማን ነው የጮኸው? ለጮኸው ሰው ዋጋ የምትሰጥ ከሆነ ክብር የምትሰጥ ከሆነ ጩኸቱ ምንም ያህል ይሁን ምንም አንተ ላይ ምንም ይዞ ይምጣ አይምጣ፣ ግን ለዛ ለጮኸው አካል ላለህ ክብርና ዋጋ ለምትሰጠው ዋጋና ክብር ስትል ምላሽ ትሰጣለህ። ይሄ እውነቴን ነው እምላችሁ ለህዝብ ያለን ንቀት የሚያሳየው። ትንሽ ጩኸት ማለት የንቀት ማሳያ ነው። የሚንቅ መንግስት ሆኖ ነው የምላችሁ። በነገራችን ላይ በግለሰብም ደረጃ ነው የምላችሁ። የሚንቅ ሰው በጣም ደካማ፣ በጣም ፈሪ፣ በጣም ውስጡ ትንሽነት የሚሰማው አካል ነው። ብዙ ጊዜ እንደ ጥንካሬ ይወሰዳል። የሚንቅ ሰው ደፋር ይመስለናል። ኖ ያችን ንቀቱ አጥር ነች፣ ፍርሃቱን መሸሸጊያ ነች። ዝም ብለህ እሷን አለፍ ብለህ ስትሄድ በደንብ ፍርሃቱን ታየዋለህ። በደንብ ዝም ብለህ ብቻ ያችን ንቀቱን ጠቅ አርጋት፣ ደንባራ መሆኑን ታያለህ፣ በርጋጊ መሆኑን ታያለህ። ግን በጣም ፈሪ ሰዎች፣ በጣም ደካማ ሰዎች ያ ማንነታቸው እንዳይታይ የሚያጥሩት አጥር አለ። ይሄ የሰው ልጅ ባህሪ ነው። ሁላችንም ድክመታችንን ሸፋፍነን ነው የምንኖረው።
እንደው የአጥራችን መጠን ጠንካራ ነው አይደለም እሱ ነው እንጂ እንትን የሚለው አጥር አለን፣ ሁላችን አጥር አለን። እና ትንንሽ ጩኸቶች ሲሉ ጠቅላይ ሚኒስትሩ አጥር እያጠሩ ነው። ምናቸው እንዳይታይ፣ ስጋት እንዳይታይ፣ ፍርሃት እንዳይታይ። ግን ስጋታቸውን ለመደበቅ ፍርሃታቸውን ለመደበቅ ብለው ግን ያጠሩት ደግሞ አጥር፣ እሱ ደግሞ ለህዝብ ያለን ንቀት ደግሞ የሚያሳይ ነው። የፈለገ ይሁን ድምፁ የፈለገ ይሁን፣ ዋናው ቁም ነገር የማን ነው? የድምፁ ባለቤት ማን ነው? ያ አካል እኮ አንተ የምትመራው እኮ አካል፣ ራስህ የምትመራው አካል፣ ደገፈህም ተቃወመህም ራስህ የምትመራው አካል ነው። ያለ እናንተ ይሄንን ማሳካት አንችልም ኑ እያልክ የምትጠራው እኮ አካል እኮ ነው። ቢመጣና ቢደግፍ ይጠቅመኛል ብለህ የምታስበው እኮ አካል። ለህዝብ ንቀት ማሳየት፣ ማንም ይጮህ ማነው የፈለገ ይሁን የጩኸቱ መጠን፣ እንደኛ ቀላል ጩኸት አልነበረም። በጣም ቀላል ጩኸት አልነበረም። እኔ እንደውም አንድ በቃ ሶሻል ሚዲያ ሁሉ ሰልችቶኝ ትቼ ነበር። አዲስ ነገር ሁሉ ዞር ባልክ ቁጥር ካሱ ነው እኛም መነጋገሪያ ሆኗል። ዛሬ ሙዚቃው ወጥቷል። እንግዲህ ሙዚቃን በሚመለከት ሀሳብ አስተያየት እዚህ ላይ መስጠት ስለማልወድ ነው ወይም ስለማልፈልግ ነው። ሙዚቃውን በጣም በከፍተኛ ሁኔታ እየታየለት እንደሆነ እያየን በሚሊየን እንግዲህ ሚሊየን የሚቆጠርን ሰው ትንንሽ ሰው አላንተ ትልቅ ታዲያ ምን ሲባል ኢንዌስ ንቀትን በሚያሳይ አይነት መልኩ ፍርሃታቸውን ለመደበቅ ሞከሩ። ነውር የለውም በነገራችን ላይ የህዝብን ጩኸት መፍራት። እውነቴን ነው የምላችሁ፣ የህዝብን ጩኸት መፍራት ለህዝብ ያለህን ክብር ነው የሚያሳየው፣ ሌላ አይደለም። ለህዝብ ክብር የሌለው ባገኘው አጋጣሚ ሁሉ ለህዝብ ያለውን ክብር ለማሳየት ፍላጎት የሌለው አካል እውነቴን ነው የምላችሁ አይዘልቅም። እና አንድ ለህዝብ ያላቸውን ንቀት የሚያሳይ ትንሽ ጩኸት ለምን የፈለገ አንስም ጩኸቱ ግን የጮኸው ማን ነው? የተናገረው ማን ነው ተብሎ ነው ለዛ ምላሽ የሚሰጠው። ዝም ብሎ እኮ መሰረት የሌለው ጩኸት እኮ አይደለም እኮ፣ መሰረት ያለው ጩኸት ነው። ብዙ ጊዜ እንደዚህ አይነት ጩኸት እያሉ ያቃልላሉ። እንዳልኳችሁ ለህዝቡ ያላቸውን ንቀት የሚያሳይ ነው። ግን ፍርሃታቸውን፣ ስጋታቸውን ለመደበቅ ሲሉ የሚያደርጉት ነው። ግን በዛው መጠን የደበቀላቸው አይመስልም። ዋናው ነገር ግን ይሄ ንግግር እውነቴን ነው የምላችሁ ብዙ የሚያስወራ ነው። የጠቅላይ ሚኒስትሩ በደም ላይ ነው የተመሰረተው አሉ። ብልጽግና በደም ነው የተመሰረተው ራሱ ይሄ ብልጽግና በቃ ምንም የተለየ እንዳልሆነ ከዚህ ቀደም ከነበሩት ምንም የተለየ እንዳልሆነ የሚያሳየው። ያኔም ሌሎቹ እንዲህ ነበር እንግዲህ ይሄን ያህል ገብረንበት የደም ዋጋ አጥንታችንን ከስከሰንበት ደማችንን አፍሰንበት እንዲህ ነበር። ተመሳሳይ ደምን ነው መሰረት ያደረገው ብልጽግና። ስለዚህ ያን ዋጋ የከፈሉ ሰዎች ናቸው ባለቤት ነን እኛ የዚህ መንግስት ባለቤት እኛ ነን እያሉ አንተ አይደለም ደም ያልከፈልከው ከሮስት ያላሳለፍከው አንተ አይደለም በቃ የዚች ሀገር ባለቤት እኛ ነን እያሉ እና ባለቤትም ደግሞ የሆነው ደም ከፍለን ነው። እኔ ባለቤትነታቸውን እያሳዩ ሁሉ ያሉት ዝም ብለህ ልትጮህ ትችላለህ። አንተ ጩኸታም ነህ፣ ግን የፈለገ ብትጮህ በደም ላይ የተመሰረተ ነው። ምንም ነገር ልታደርጉ አትችልም። እና አንተ ጨዋሂ ነህ፣ እኛ ደግሞ ባለቤት ነን እያሉ ሀገሪቱ የኛ ነች፣ ስርዓቱ የኛ ነው። አንተ ዝም ብለህ
መጮህ ነው ስራ ነው። እና ባለቤት እንዳልሆንክም እየነገሩ ነው። እኛንን ባለቤት እያሉ ደም ከፍለንበት ነው ያመጣነው። መሰረታችን የህዝብ ቅቡልነት ሳይሆን መሰረታችን ህግ ሳይሆን መሰረታችን ደም ነው እያሉ ስለዚህ በመጮህ አይደለም ልትወስደው የምትችል፣ በመጮህ አይደለም ልታናውጠን የምትችለው፣ ደም ከፍለህ ነው። የኛ ሌጂቲሜሲ ህግ አይደለም እያለ፣ የኛ ሌጂቲሜሲ የህዝብ ፈቃድ አይደለም እያለ የኛ ሌጂቲሜሲ ደም ነው እያሉ ጠቅላይ ሚኒስትሩ ይሄን እያሉ ደም ነው ሌጂቲሜሲያችን እያሉ የቆምነው በደም ላይ ነው። መሰረታችን እሱ ደም አፍሰንበት። ብልጽግና እኮ እንዲህ አልነበረም። አንዱ እኮ በጣም ብልጽግና እኮ ሲመጣ ተስፋ ተደርጎ እኮ የነበረው አንዱ ጉዳይ በጦርነት አለመምጣቱ እኮ። ግን በቃ ራሱ ብልጽግና አሁን ምን አይነት የጦርነት ስነ ልቦና ውስጥ እንደገባ የሚያሳይ የጦርነት አይነት ስነ ልቦና ውስጥ ነው። የምን ህዝብ ምርጫ ምናምን ነገር የለም፣ የምን ህግ ምናምን የሚባል ነገር የለም። ለውጥ ከፈለክ የሚመጣው በደም ነው። እኛ ከከፈልነው በላይ ከፍለህ በዛ ነው ልትመጣ የምትችለው። ከዛ ውጪ ስለ ጮክ ምናምን ማንም የሚሰማ የለም። አንሰማም ነው በቃ። የሰው ጩኸት አንሰማም፣ የሰው ለቅሶ አንሰማም፣ ህመሙን አናይም። ልክ ደም ወደ ማፍሰስ ስትመጣ ግን ያኔ ትኩረታችን ወደዛ ይመጣል። እየጠቆነ ጠቅላይ ሚኒስትሩ ወዴት ሂድ እያሉ እንደሆነ እንግዲህ ግልጽ ነው። የቴዲ አፍሮን ሙዚቃ ከፍተ ኡኡ ብትል የሚሰማህ የለም እያሉ ዳስ ምናምን እንደዚህ ብትል ዳስጣል ምናምን እንደዚህ ብትል የሚሰማህ የለም እያሉ እየጠቆሙ ነው። ጠቅላይ ሚኒስትሩ እየጠቆሙ ነው። ደም ክፈል እያሉ ነው። እንግዲህ ከሰማቸው መሄድ ነው። እንኳን እንዳሰማቸው ነው የምልህ፣ እንዳሰማቸው በዛ ላይ በቂ የሆነ ጭካኔ ያለኝ ብለው ስለሚያስቡ ነው ያን መንገድ የሚጠቁሙ እንጂ እሳቸው የሚያስፈራቸው አሁን ያደረግከው አይነት ጩኸት ነው። በጣም የሚያስፈራቸው የሚያስደነግጣቸው አሁን እያደረግክ ያለው አይነት ጩኸት ነው። ግን ወደዛ ግን የሚመሩህ ለዛኛው በቂ የሆነ ምክንያት፣ ደም ለማፍሰስ በቂ የሆነ ምክንያት አገኛለሁ፣ ደም በማፍሰስ ስልጣንን ማራዘም በደንብ እችልበታለሁ፣ እማቀው እሱን ነው እያሉ ነው። ወደማቀው አይነት መንገድ ሂድልኝ ነው። ይሄኛውን ግን አልችልበትም ነው፣ አልቻሉበትም። ለጩኸቱ ምላሽ ትንሽ ጩኸት ብሎ ማናናቅ አልነበረም። ለጩኸቱ ምላሽ ተገቢ ምላሽ መስጠት ነበረ፣ አልቻሉበትም ጠቅላይ ሚኒስትሩ። እና ከማይችሉበት መንገድ አውጥተውህ ወደሚችሉበት አይነት መንገድ ሊከቱህ ነው የፈለጉት። እንደዛ ነው የፈለጉት። ሁሌም ሰው ሰልፍ ወጥቶ በተለያየ አይነት መንገድ የሚያሰማውን ድምፅ ትንሽ ጩኸት ምናምን ብለው የሚያናንቁት ወደኛ መስመር ሂድልን ነው፣ ወደምናውቀው መስመር ሂድልን ነው። ይሄኛውን አያውቁበትም እንዴት መመለስ እንዳለበት እንጂ ለነበረው ጩኸት እኮ ምላሹ ግልጽ እኮ ነበር። በቃ ከልክለው ካሉ ነው ያልከለከልንም ነው። ተከልክሎም ደግሞ ከሆነ ይሄን ነገር አጣርተን እርምጃ እንወስዳለን። በቂ እኮ ነው። ተንፈስ ይላል ያ ጩኸት፣ አለቀ። ግን አይችሉበትም። እሱ በዛ መንገድ ውስጥ ለህዝብ ጩኸት የሚሰጡት ምላሽ ጭራሽ ሌላ ጩኸት የሚጋብዝ። ሰው ጮኸ፣ ሲጮህ ፈሪ ሆኖ ላለመታየት፣ ደካማ ሆኖ ላለመታየት ጩኸቱን ማናናቅ ጀመሩ። እንዴት ያናንቀናል ብለህ ደግሞ እንድትጮህ ነው፣ ልትጮህ ነው። እዛ ጋር አይችሉበትም እንዴት መመለስ እንዳለበት። ለምን
ፈሪ ሆኖ ላለመታየት፣ ደካማ ሆኖ ላለመታየት ሲሉ የሚጠቀሙት መንገድ ማፈን ነው፣ ማናናቅ፣ ማጣጣል ነው። ይሄ የማያውቁበት መንገድ አንተን ግን እልክ ውስጥ ይከትህና ወደሚያውቁበት መንገድ እንድትሄድ ያደርጋል። ምን አሉ? መሰረታችን ደም ነው፣ በደም ላይ ነው የቆምነው እና በጩኸት አንፈርስም። ስለዚህ ምን አድርግ? ደም ክፈል። ወዴት ሂድ እያልሁ ነው? ግልጽ እኮ ነው ሂድ እያሉክ ያለው። እዛ ከሄድክ ምን አለ? ትጥቃለኝ ነው፣ በቂ ጭካኔም አለኝ ነው። በቂ ጭካኔም አለኝ። ምንም ብታደርግ አብሮ ልጠርግህ እችላለሁ። ህዝብ ውስጡም ብትሆን ምናምን ጠራርጌ ላጠፋ እችላለሁ። አቅሙም አለኝ። ለዛ ነው የሚሆን በቂ ጭካኔ አለኝ። እሱን መንገድ አቅበታለሁ እና እየጠቆሙ ያሉት ወደዛ መንገድ ሂድልን እና የኛ መሰረታችንም የቅቡልነታችን መሰረት ደም ነው እያሉ ደም ከፍለንበት። ይህ በጣም አደገኛ አባባል ነው። በጣም አደገኛ አባባል። በሰላማዊ መንገድ አመፅን የሚፈሩት ለዛ ነው። በቃ ለዛ የሚሰጡት ምላሽ አይችሉበትም፣ አያውቁበትም። እና ምንድን ነው የሚያደርጉ? ገፍተውህ ወደሚያውቁበት መስመር እንድትገባ ነው ማድረግ የሚፈልጉት እንጂ የህዝቡ ጩኸት ምንስ ብሎ ቢጮህ ለዚሁ እኮ መሰረት እኮ ያለው ነው። ለምን ይከለከላል ነው ጩኸት። እንዳልኳችሁ ነው። ዋጋ የምትሰጠው ለማን ነው? ማን የተናገረው? ለምሳሌ እኛ ይሄንን ስናወራ እኮ ጠቅላይ ሚኒስትሩ ስለተናገሩት እኮ ነው የምናወራው እንጂ አንድ ሌላ ሰው እኮ ቢናገረው ይሄን ነው። ለምን ምን ዋጋ አለው? እሱ ይሄንን ቢያወራ ይገልጻልን ብለን አናስበው። ግን ጠቅላይ ሚኒስትሩ ግን ሲያወሩት አደጋ አለው። አሉታዊ በሆነ መንገድ በጣም አደገኛ ነው እና ትልቅ ዋጋ ያለው ንግግር ነው በፖለቲካ ውስጥ ትልቅ ዋጋ ያለው እና ምንም አይነት ለውጥ የለም። በቃ አሁንም ደም እያፈሰስክ ነው ለውጥ ልታመጣ የምትችለው። አሁንም ደም እያፈሰስክ ነው ለጥያቄ መልስ ማግኘት የምትችለው። ምክንያቱም ደም ነው መሰረታቸው፣ ህግ አይደለም፣ የህዝብ ፈቃድ አይደለም። ይሄ ሁሉ ድራማ ነው እያሉ ነው። ደም ከፍለንበታል ሲሉ ያንን ነው አንለቅም ነው። አንለቅም። ከፈለክ በኃይል አስለቅቀ በኃይል ነው እያሉ ያን ያውቁበታል። በኃይል ያውቁበታል። እስካሁንም 8 ዓመት የቆዩት ነው በኃይል ነው። በዚህ ላይ ጥሩ ነን ብለዋል። ሌላኛውን መንገድ ግን አያውቁበትም። በነገራችን ላይ ሌላኛውን መንገድ ብዙ አልተሞከረም። ሰላማዊ መንገድ ሞክረን ምናምን እንደዚህ የሚሉ ሰዎች አሉ። ነው አልተሞከረም ብለው ኢትዮጵያ ሰላማዊ መንገድ ተሞክሯል። እንዲሁ ለይስሙላ ሰልፍ መውጣት አንድ ጉዳይ እኮ ነው። አንድ ጉዳይ ድምፅ ለማሰማትም እኮ ሰልፍ እኮ ልትወጣ ትችላለህ። ትግል እኮ ማለት 1 2 3 ሰልፍ መውጣት ማለት እኮ አይደል። ትግል እኮ ቀጣይነት እኮ አይደል። የትጥቅ ትግል ማለት መሳሪያ ማንሳት ብቻ ማለት እኮ አይደለም። መዋጋት አለው፣ በዛ ውስጥ ጸንቶ መቆየት አለ፣ ብዙ መሰናክሎችን ማለፍ እኮ አለ። ሰላማዊ ትግልም ልክ እንደዛው። ሰልፍ ስለወጣህ ብቻ ሰላማዊ ትግል አደረኩኝ ጨረስኩ ማለት አይቻልም። ትግል ነው በራሱ ሰላማዊ ትግል ነው የሚባለው። ትግል ማለት ሂደት አለው። የምታልፈው ውጣ ውረድ አለ፣ የምትከፍለውም ደም አለ፣ ውስጥ ብዙ ነገር አለ። እሱን አያውቁበትም። አያችሁ፣ ወደዛ ነው ወደ በደንብ ጥሩ ነን በሚሉበት በቃ በቂ ጭካኔ በቂ ወታደራዊ አቅም አለን ብሎ ስለሚያስቡ ጥሩ ነን በሚሉበት ወደሚሉት አይነት እሱን ጨዋታ ነው የሚወዱት እንጂ ቀላል ነበር። ምንም ይሁን ጩኸቱ መጠኑ ምንም ይሁን እሳቸው ወደዱትም ጠሉትም እሳቸው ላይ ያነጣጠረ ይሁን ማንም ላይ ያነጣጠረ
ጩኸቱ ግን ማን የጮኸው? ህዝብ። የሆነ የህብረተሰብ ክፍል እሺ፣ የሆነ የህብረተሰብ ክፍል ጮኸ። ኢትዮጵያው ምንም አታመጣም ሊባል አይገባም። እንዲህ ከህዝብ ጋር እንዲህ አይነት እልክ ውስጥ ከህዝብ ጋር እንዲህ አይነት መናናቅ ውስጥ እንዴት እንደሚገባን ያላቅም። ለዚሁም ምርጫ ደግሞ ላደርግ ነው እያልክ በጣም የሚጋጭ ጉዳይ እኮ በጣም የሚጋጭ በቃ እብሪት ውስጥ ገብተዋል። እብሪት ውስጥ ህዝብን ወደ መናቅ ሄደዋል። ወደ መናቅ ህዝብ ሲጮህ በርከክ ነው ማለት ያለብህ፣ ሸብረክ ነው ማለት ያለ እሱን ነው ማሳየት ያለብህ። ያ ለህዝቡ ያለህን ክብር ያሳያል እንጂ ህዝብ ሲጮህ ምን አባት አመጣለህ አትልም። ይሄ እብሪት ነው። ይሄ እብሪት ነው። በቃ ይሄ እብሪት የለየለት እብሪት ነው። በቃ ከህዝብ ጋር ልጋፈጥና ና ከፈለግ ምናምን አይነት ነገር እንዲት የሚባል አሁን የዛሬው ንግግራቸው ይሄ ነው። እንግዲህ እሳቸው ሰዎች ሊያጨበጭቡላቸው ይችላል፣ ግን በጣም በጣም አሳፋሪ ንግግር ነው። እውነት ለመናገር ህዝብ የፈለገ ይሁን ጩኸቱ ማሳየት ያለብህ ዝቅ ማለት ነው። ገዢ ነው ህዝብ። አሁን ከኛ ምናችን እንደዚህ የሚያመነጨውን ያህል እንኳን ውጤት ይዞ የማይመጣ ትንንሽ ጩኸት በዚህ ምን እናወጥ ይመስላችኋል? በቃ ህዝቡ ጥያቄ ጠየቀ ማለት ጦርነት አወጁብን እያሉ ነው። ይሄ የድንጋጤ ምልክት ነው፣ የስጋት ምልክት ነው። ህዝቡን በጥርጣሬ ስታየው፣ ጠላት አድርገህ ስታስበው፣ እነዚህ ሰዎች ከህዝብ ጋር በቃ የጦርነት ውስጥ እንዳሉ ነው እያሰቡ ያሉት። ጦርነት ውስጥ እንዳሉ ነው እያሰቡ ያሉት። ምንም አይነት ነገር ከጠየቅ ጠላት አድርገው ነው እያሰቡ ያሉት። መሳሪያ ነው የሚመዙት ማለት ነው። የሚገርም አይነት ድንጋጤ ውስጥ ናቸው። እንደገና ትዕቢትም ምንም አድርጋችሁ ሁሉ ብቻ በተለያየ አይነት መንገድ ልትገልጹት ትችላላችሁ። ከዚህ ውጭ ደጋፊዎቻቸውንም እየቀሰቀሱ ነው። እንዳልኳችሁ ምን እያሉ ነው? ጦርነትን የታወጀብን እያሉ ደማችንን አፍስሰን ዋጋ ከፍለንበት ብዙ ችግር አይተንበት ያመጣነውን ጉዳይ ሊነጥቁን ጦርነት ከፈቱብን እያሉ ነው ጠቅላይ ሚኒስትሩ መልእክት እያስተላለፉ ያሉት። አርቲስት ቴዎድሮስ ካሳሁንን ምክንያት አድርገው ጦርነት ከፈቱብን። ምናልባት እሱንም የጦርነቱ አካል አድርገውታል። ሊነጥቁን እንዴ ዝም ብላችሁ ታያላችሁ? ደም አፍስሰንበት፣ ደም ከፍለንበት፣ ብዙ ችግር አይተንበት እንደዚሁ ልንነጠቅ ስንል ዝም ብላችሁ ታያላችሁ? ቅስቀሳ ነው፣ ቅስቀሳ ነው። ምንም እኮ የሚገናኝ ነገር እኮ የለውም ከጉዳዩ ጋር። እሳቸው ከተገኙበት መድረክ ጋር ምንም የሚገናኝ ነገር እኮ የለውም። እንደው ስለ ብልጽግና እንኳን ማውራት ከጀመሩ ይኸው ተስፋ ሰጪ ነገር እያደረግን ነው ምናምን ብሎ እኮ ማውራት ይችላሉ። ግን ጦርነት እየታወጀብን ነው፣ ቅስቀሳ ነው። የኔ ደጋፊ ነው የሚሉትን አካል እያስፈራሩት ነው፣ ስጋት ውስጥ እየከተቱት ነው። ለምን እንዲነሳ? ለምን? ለጦርነት። ይሄን ጩኸት እንግዲህ ሊነጥቁን ነው ብለው ወሰኑ። ጩኸቱ ዓላማው ምንም ይሁን ምንም ጩኸቱ እንዲቀንስ የምታደርግበት መንገድ ማናናቅ አይደለም፣ ማጣጣል አይደለም። እየጮኸ ያለው ህዝብ ነው። ከዚህ በስተጀርባ የሆኑ አካላቶች የራሳቸው ፍላጎት ሊኖር ይችላል። ነገር ግን ለህዝቡ ክብር ስትል፣ ህዝቡ ልትሰጠው ስለሚገባ ዋጋ ስትል ህዝቡን ትንሽ መለስ እንዲህ ማድረግ ያለብህ በዚህ መንገድ አይደለም። አሁን ይሄ ሙሉ ህዝብን የተሰደቡ አሁን ቴዲ አፍሮን በሚመለከት ለምን ይከለከላል ተገቢ አይደለም ስትሉ የነበራችሁ ሰዎች ተሰድባችኋል።
የእሳቸውን በደም የተመሰረተ ስልጣን ለማናወጥ ያደረጋችሁት አይነት ጩኸት ተደርጎ ለዚሁም ምንም የማይፈጥር ትንሽ ተብሎ የተሰደባችሁት። ሌላ ጊዜም እንደዚህ አይነት ጩኸት አትጩሁ፣ ከቻላችሁ መሳሪያ አንሱ እያሉ ነው ጠቅላይ ሚኒስትሩ። የአንድ ሀገር መሪ ለዚያውም ደግሞ ልማት ስራ እያስመረኩ ነው በሚልበት መድረክ ላይ ይህንን ማስገባት ለምን እንደሚጠቅም አላውቅም። ምርጫ የምትሳተፉ ሰዎች ዝም ብለን ነው ምርጫ የምናሳትፋችሁ እንጂ የኛ እኮ መሰረታችን የምርጫ ውጤት አይደለም። የኛ እኮ መሰረታችን ደም ነው። እኔ ይሄንን ህወሓት ቢሎ እኮ አይገርመኝም። ሲለው ነው የከረመው። ህወሓት ደግሞ ነው እንደዛ ነው የመጣው፣ እየተዋጋ ነው የመጣው፣ እየቆጠረ 1 2 3 እያለ ወደ 60,000 ምናምን ሰው ቆጥሮ የ60,000 ሰው ህይወት ደም አፍስሼ አጥንት ከስክሼ ነው የመጣሁት እያለ ነው 27 ዓመት የቀጠለው። ጠቅላይ ሚኒስትሩ በዛ መንገድ አይደለም የመጡት። ግን አሁን እያሉ ያሉት ኧረ ደም ነው መሰረታችን እና በምርጫ የምንወርድ እንዳይመስላችሁ፣ መሰረታችን ህግም እንዳይመስላችሁ፣ ዋጋ ተከፍሎበት ነው እያሉ ነው። ጠቅላይ ሚኒስትሩን እንደ መሪ አድርገህ ከወሰድካቸው ወደ ጠቆሙ አይነት መስመር መሄድ ትችላለህ። ወደዛ እየጠቆሙክ ነው። አይ ኖ ኖ ኖ ኖ በዚህ ንግግር ውስጥ ምን እንደማትችሉ ምን እንደሚከብዳችሁ ይገባኛል ካልክ ደግሞ የራስህን ምርጫ ነው የምትመርጠው። ንግግሩ ግን እጅግ በጣም አደገኛ ንግግር ነው። በእርግጠኝነትም ከአርቲስት ቴዎድሮስ ካሳሁን ጋር በተያያዘ ለተፈጠረው ተቆም ወይም ለደረሰባቸው ትችት የተሰጠ ምላሽ ተደርጎ ሊወሰድ የሚችል ነው እና አንለቅም፣ እንደዚህ አይነት ጩኸት አንለቅም ብለው አጠቃላይ የነበረውን ሙሉ ጩኸት ሙሉ ጥያቄ ጦርነት እንደታወጀባቸው አድርገው ቆጥረውት የራሳቸውን ወገን ደግሞ ተነስ እንጂ ብለው በስሜት የቀሰቀሱበት ንግግር ነው። ከዚህ ያለፈ ሌላ ትርጉም የለም። የአይነት ንግግር ነው። ለህዝብ ያላቸውን ንቀት ያሳዩበት፣ ምናልባትም ውስጣችን ላይ ያለውን ፍርሃትና ድንጋጤም ይደብቅልናል ብለው የተጠቀሙበት ንግግር ነው። ፍርሃታቸውን ያሳያል፣ ትዕቢታቸውን ያሳያል። በብዙ መልኩ ሊተነተን የሚችል ንግግር ነው። ብዙ ጊዜ ግን አንዳንድ በኃይል ስልጣን ላይ ቆያለሁ ብሎ የሚያስቡ የአምባገነንነት ባህሪ ያላቸው መሪዎች ሲፈሩ ሲደነግጡ የሚያደርጓት ንግግር ነች። ቶሎ ብለው ነገሩን ወደ ጦርነት ይቀይሩት። ወደ ጦርነት በሰላማዊ መንገድ የጠየቀውን ነገር ቶሎ ብለው ጦርነት ታወጀብን ምናምን ብለው እንግዲህ ሰውን በዚህ አሸማቀል ምናምን ነገር እናስቀምጠዋለን ብለው አስበው ሊሆን ይችላል። ግን በነገራችን ላይ አምባገነኖች እንደዛ አያስቡም፣ አያሰሉም። እነሱ ዞሮ ፍርሃታቸው የተሰማቸው የፍርሃት ስሜት አለ። ከዛ መውጣት ነው የሚፈልጉት። እኛ ነን ስንተነትነው ህዝቡን እንዲህ ለማዳከም አስበው ምናምን የምንለው እንጂ እነሱ በቃ በዛች የተፈጠረችባቸውን ድንጋጤ ለመሸሽ ሲሉ ነው ቶሎ ብሎ ጉዳዩን ወደ ጦርነት ነገር ያደርጉታል። የሰሞኑ እንቅስቃሴ ትንሽ አስደንግጧቸው ነበር። ጠቅላይ ሚኒስትሩም እንደዚህ አይነት እንቅስቃሴን እንዴት ሃንድል ማድረግ እንዳለባቸው እንደማያውቁ ያሳዩበት አጋጣሚ ነው። የሚያውቁት የኃይል መንገድን ብቻ መሆኑን ጭምር ያሳወቁበት ንግግር ነው። በዚህ አይነት መልኩ አይተነዋል ወዳጆች። Yo,